በላስደናይ ኳስ አገኘዋቸው አሁን አገኘዋቸው ቫርነስ ምማይነ ጎል ነው አታሎ እንደዛልሽ አስብተዋረዷቸው ጉድ ሰሯቸው ኒውካስል ሴንት ጄምስ ፓርክ ላይ በአስደናቂ ሁኔታ ማንቸስተር ሲቲን መምራት ጀመረ። ዳምፐርን እያጨበጨበ ነው። ቦንዛ ኒውካስል ቦንዛ ሬባርነስ ቦናንዛ ፓፓፓፓፓፓፓፓፓ ሰሩላቸው ከኦይል የተነሳ ኳስ ሰሩላቸው ጆሊንተን ከዛ በኋላ ሳንድሮ ቶናሊ አስደናቂ ቅብብል ሲወስከቡ ብሩኖ ጊማሬሽ ያጠፈለትን ኳስ ሃርቪ ባርንስ ጃንሉጂ ዶናሩማ ምንም ማድረግ አልቻለም። የሶስቱን ሚድፊልዶች ንክኪ ግን ተመልከተው። ቶናሊ፣ ጉማሬሽ፣ ሳንድሮ ቶናሊ፣ ጆሊንግተን የነሱ ኳስ ነው። መጨረሻ ላይ እንኳን ጉማሬሽ በታክል ኳሱን እንዴት አድሬስ እንደሚያደርገው ታያላችሁ። የሶስቱ ሚድፊልደሮች ለሲቲ ከባድ ነገር ይፈጥራል ስንል የነበረው ነው ፈጥሮ ያየ ነው እሱ። አሁን ከባድ ያደረገው ጥረት እንዳረገኛ ኳስ እንደገና ሪያን ቸርኬ ሮቢን ዲያስ ሮቢን ዲያስ የማንቸስተር ሲቲ ላቻና ጎል በአስደናቂ ሁኔታ ተጫዋቾች እንዳጥር በተደረደሩበት ሁኔታ ላይ ወዘወዘው። መጠቀቅ ነበረባቸው። ቹቻ ነው የሚጥለት አፍንጫውን ላይ ቦንዛ ሮቢን ዲያስ ቦንዛ ማንቸስተር ሲቲ ቦናንዛ ፓፓፓፓፓፓፓ ሃላንድ አበረደው። ሪያን ቸርኬ ሞከረው፣ የተመለሰውን ኳስ ዲያዝ አገኘው፣ ወደ ጎል ሞከረው፣ አላዳነስም። ላው ላይ ነው የሚያገባው። ተከላካዩ እኮ መልሶት ነበር እኮ ፋቢያን ሸር ዲፍሌክሽን አለው። ፋቢያን ሸር እኮ ለማስጣል ሞክሮ ነበር። ተመልከተው ፋቢያን ሸርን በእግሩ መሃል ነው ሄደው ፋቢያን ሻር ዶናሩማና ሩበን ዲያስ አሁን ይህን ጨዋታ ገና ነው ባይዘው ገና ረጅም ኳስ አገኘች። ኒውካስል ደገሙት። ሃርቪ ባርንስ ራሱ ደገሙ። እንዴት አይነት እግር ኳስ ነው! ይሄ ድርሰት ነው እንጂ እግር ኳስ አይደለም። ድርሰት ነው ይሄ። ጎበዝ ጻፍ የጻፈው ደራሲ የሚመስል አስደናቂ ጨዋታ። ሃርቪ ባርንስ ደገመው። ኒውካስል እንደገና መምራት ጀመረ። 2 ደቂቃ 68ኛው ሲቲ ያገባ 70ኛው ኒውካስል ሃርቪ ባርንስ የማዕዘን ኳስ ነው፣ የተጨራረፈ ኳስ ነው። ሲመለሱ መጨረሻ ላይ ሃርቪ ባርንስ በ5 የሲቲ ተከላካዮች መካከል ኳስና መረብን መቀላቀል ቻለ። ቦንዛ ባርንስ ቦንዛ ኒውካስል ቦናንዛ ኦፍሳይድ አይደለም ተጭኖታል ነው ልጁን የሚሉት ተጭኖታል ነው ልጁን እያሉ አሉት። ኳሱን ሲገጨ እዚህ ጋር ተጭኗል ነው ወልተር ሜድ ትከሻ ተጭኖ ነው የወረደው። ዳኛው ግን አዝርቀውታል። ቢጫ ካርድ በመስጠት ነው ያጠናቀቁት ጉዳዩን ይመስላል። አበደ ሴንት ጄምስ ፓርክ ተንቀለቀለ። ሴንት ጄምስ ፓርክ ብረት መለሰበት። ጉማሬሽን እንደገና ወድቆ ጉማሬሽ ወድቆ እንዴት እንደተነሳ ሲቆጠር ጉማሬሽ የሚያስደንቅ ነው። ምን አይነት እግር ኳስ ሃርቪ ባርንስ ያንን ባዶ ጎል ስቶች ብቻ የማይጠበቅ ጎሎችን አስቆጠረ። ባርንስ ሴንት ጄምስ ፓርክ ላይ ነገሰ። 3 ነጥቡን አስረክቦ ተመለሰ። ጋርዲዮላ ግን ተጫዋቾቻቸውን እያበረታቱ ይገኛሉ። አርሰናል ይሄ ታላቅ ዕድል እንዴት ይጠቀምበታል? ዴቭ ገነር ቋል ይህ አጋጣሚ ለመድፈኛው ደጋፊዎች የድል ያህል ነው። የነገውን ጨዋታ የድል ያህል አድምቀው የሚጀምሩበት ጨዋታ ነው።